ሃሌሉያ እግዚአብሔር አምላካችን የተመሰገነ ይሁን። እንዴት አመሻችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ በየዓመቱ እግዚአብሔር ረድቶን በእንደዚህ አይነት ሁኔታ ጌታን እያመሰገነ ነው ያለነው። እግዚአብሔር ሲረዳ፣ እግዚአብሔር ሲያግዝ እንደዚህ ነው የሚሆነው። በጥቂት ነገር የሚጀመር ነገር አገር የሞላ ይሄዳል። እግዚአብሔር አምላክ ይህንን ፕሮግራም ደግሞ ወደዚህ ስላሳደገ ለልዑል ጌታ ለእግዚአብሔር ክብር እናምጣ። እግዚአብሔር ይመስገን። ጥቂት ከኔ ጋራ አብረን እናመሰግናለን። ሰፊ ጊዜ ወስዶ መጸለይ ያው እንግዲህ አይመችም፣ ሰዓቱ ሄደዋል። ግን አብረን ቆመን ጥቂት ጊዜ ደግሞ እንጸልያለን። ሁላችንም ቆመን እንጸልይ። ሃሌሉያ ሃሌሉያ። የእግዚአብሔር መንፈስ ባለበት በዛ ምን አለ ነው ምለው ቃሉ፣ አርነት አለ ይላል። ስለ መንፈስ ቅዱስ በብዙ ተነግሯል፣ በብዙ ተሰብኳል። የእግዚአብሔርን ቃል በጣም በሰፊው አይተናል። በሐዋርያት ሥራ ምዕራፍ 1 ላይ ያለውን ቃል ብቻ እናገራለሁ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ አለ? ኃይል ትቀበላላችሁ አለ። በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምን ትሆናላችሁ? ምስክሮቼ ትሆናላችሁ አለ። የመንፈስ ቅዱስ ሥራ ስለ ወንጌል አገልግሎት ትልቁ አቅምና ጉልበት የሚሆን ከምንም ነገር በላይ የእግዚአብሔር መንፈስ ነው። ለቤተ ክርስቲያን ጉልበቷ፣ አቅሟ፣ ለአገልጋዮቿም ደግሞ አቅምና ጉልበት የሚሆን መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ ከወረደ በኋላ ሐዋርያቶቹ ያገለግሉትን አገልግሎት እናንተ ታውቃላችሁ። ምንም ነገር በፊታቸው መቆም አልቻለም። ብዙ በሺዎች የሚቆጠሩ ሰዎች ጌታን አግኝተዋል። ብዙ በሽተኞች ተፈውሰዋል። ዕውራኖች በርተዋል። ሽባዎች ዘለዋል። ሙታኖች ተነስተዋል። ወንጌል በተግባር ስራውን ሲሰራና ሲገለጣለች። ወንጌል ተነቦ ብቻ ሳይሆን ወንጌል በተግባር በምልክትና በተአምር ታጅቦ ክርስቶስን ሲያከብርታላችሁ። በዚህ ዘመንም ቢሆን ይሄ እንዲሆን እንዲቀጥል የመጣበት ትልቁ ዓላማ ክርስቶስን ማክበር ስለሆነ መንፈስ ቅዱስ በተለይ በአገልግሎት የምታገለግሉ በአገልግሎት ውስጥ ያላችሁም አገልጋዮች እንደገና ደግሞ ለማገልገልም ልባችሁን ጌታ ያነሳሳችሁ ቅዱሳን በጌታ ቤት ብርሃን ያበራችሁ እንድትኖሩ የተጠራችሁ ቅዱሳን ሁሉ ይህ የእግዚአብሔር ኃይል ዛሬ ምሽት ያስፈልገናል። እስኪ አሜን አሜን ነው ወይ? ኃይል በጣም ያስፈልገናል። ጉልበት በጣም ያስፈልገናል። ጸጋ በጣም ያስፈልገናል። ስለዚህ ስለ ሁለት ነገር እጸልያለሁ። አንደኛው የእግዚአብሔር ኃይል እንደገና ውስጣችን ያድሰው፣ እንደገና የውስጥ መታደሳችን እንደገና እግዚአብሔር ታድሶን እንዲያመጣ ወንጌል ከምልክት ጋር፣ ወንጌል ከታምራት ጋር፣ ወንጌል ከፈውስ ጋር አራሜን ኢየሱስ ያድናል ለዘላለም። ወንጌል ከብዙ ሺዎች ነፍሳት መዳን ጋር እንዲሆን የኃይል ጸጋ የተለየ እግዚአብሔር ክብር በመድራችን እንዲሆን በእናንተም በተወደዳችሁ በእግዚአብሔር አገልጋዮች ላይ እንዲሆን እጸልያለሁ። ብዙዎቻችን በእግዚአብሔር ቤት ያቆመን ስለ አገልግሎት ስናስብ ሌላ አቅም፣ ሌላ ጉልበት፣ ሌላ ጥበብ የምንጠቅሰው ነገር የለም። አቅማችን ጌታ መንፈስ ቅዱስ ብቻ ነው። ለዚህ ጌታ ክብር አላችሁ ወይ? ክብር አላችሁ? ስለዚህ ይሄንን ትልቁ የእግዚአብሔር መንፈስ ከዚህ ስትመለሱ ኃይል ተሞልታችሁ ማሸነፍ ያቃታችሁን አሸነፋችሁ፣ መውረስ ያቃታችሁን ወርሳችሁ፣ ክርስቶስ ኢየሱስን በክብር ገልጣችሁ ውበቱን ገልጣችሁ እንድትኖሩ ዛሬም የእግዚአብሔር መንፈስ ይሰራል። አራሜን። ዛሬም በጸጋ ይሞላል። ዛሬም እግዚአብሔር አምላክ ሰዎችን ቀብቶ ያስነሳል። እግዚአብሔርን እጅግ በጣም አመሰግናለሁ። ስለዚህ ኃይል በእናንተ ላይ እንዲሆን እጸልያለሁ ዛሬ። ሌላው እግዚአብሔር የጸጋ ስጦታዎች በእናንተ ላይ እንዲያፈስ አሜን በሉ እስኪ። በሐዋርያት ሥራ ላይ ቅድም ዶክተር እንደተናገረ ባመናችሁ ጊዜ መንፈስ ቅዱስ ተቀበላችሁ ወይ
ብሎ ጳውሎስ ጠይቃቸው የሆነው ነገር ታውቃላችሁ። የመጥምቁን ዮሐንስን ጥምቀት ብቻ ነበር የሚያውቁት ነበር። ስለ መንፈስ ቅዱስ እንዲቀበሉ ጸልላቸው በመንፈስ ቅዱስ ተሞሉ፣ በትንቢትም ተናገሩ ይላል። ስለዚህ መንፈስ ቅዱስ ከጸጋ ጾታ ውጪ አይደለም። መንፈስ ቅዱስ ባለበት ስጦታዎች አሉ። መንፈስ የመለየት ጸጋ አለ፣ የፈውስ ጸጋ አለ፣ የሚመጣውን ዘመን የምናገር መንፈስ አለ። አሜናችሁ አይሰማኝም? ይህ እውነት ከሆነ አሜን በሉ እስከ አንደ አሜን ሃሌሉያ። ሰዎችን እንደገና የማደስ አቅም አለ በውስጡ። መናፍስቶችን መንግስታቸውን ማፍረስ፣ የጠንቆላን ስራ ማፍረስ፣ የመተትን ጉልበት ማፍረስ። ፊልጶስ ወደ ሰማርያ ሄዶ ክርስቶስን በሰበከ ጊዜ የአጋንንት ምሽግ እንዴት እንደፈረሰ አይታችኋል። ዛሬም በእናንተ በዳናችሁ ዳግም በተወለዳችሁ በእግዚአብሔር ልጆች በውስጣችሁ ሆነው እግዚአብሔር ዛሬም ይሰራል። ሃሌሉያ። ዛሬም ተአምራትን ያደርጋል ጌታ ኢየሱስ። በእርግጥ ነግራችኋለሁ ዛሬ የዚህ ፕሮግራም ዋናው ዓላማ አንዱም ደግሞ ይሄ ነው። ሰዎች በመንፈስ ቅዱስ እንዲሞሉ፣ ሰዎች በጸጋ ጾታ እንዲካፈሉ። እግዚአብሔር ዛሬ መቀባት ይችላል፣ መስራት ይችላል። ብዙ ወጣቶችን እያየው ነው አለውት። የሰራዊት ጌታ እግዚአብሔር በእናንተ ኢያሪኮን ያፈርሳል። አቅም ይሆናችኋል እግዚአብሔር አምላክ፣ ጉልበት ይሆናችኋል እግዚአብሔር። በሰው ፊት መቆም በሚያቅታችሁ ነገር እግዚአብሔር ጥበብ ይሆናችኋል፣ ኃይል ይሆናችኋል። እግዚአብሔር አምላክ የተመሰገነ ይሁን። አገልግሎትን ወንጌል ከፈውስ ጋር ድንቅና ተአምራትን ከማድረግ ጋር ሽባን ከማዘለል ጋር እውርን ከማብራት ጋር አሜን ትላላችሁ ወይ? በአጋንንት የታሰሩትን ከመፍታት ጋር ሙሉ አገልግሎት እንዲሆንላችሁ ከፕሮቶኮል ወጣ በሉና ስሙኝ። ዛሬ ሙሉ አገልግሎት እንዲሆንላችሁ እግዚአብሔር በእናንተ አልፎ እንዲሰራ መንፈስ ቅዱስ በእናንተ ስራውን እንዲሰራ አሜን ትላላችሁ ወይ? ዛሬ ማርያም ከበሮዋን ይዛ እንድትወጣ እግዚአብሔር በነገር ሁሉ በእናንተ እንዲሰራ እጸልያለሁ። በዚህ ምሽት እጸልያለሁ። እግዚአብሔር ያደርጋል። በእናንተ ህይወት ይሄ ይሆናል። መጽሐፍ ቅዱስ ሲናገር ለሰው የማይቻል ለማን ይቻላል ነው ማለት? ለእግዚአብሔር ይቻላል ነው ማለት። ስለዚህ ሐሰተኛ ነገሮችን የሚውጥ እውነተኛ ነገር ሲገለጥ ነው። ሐሰተኛ ነገሮችን እያወገዝን መኖር አንፈልግም። እውነተኛ ነገር ሙታንን የሚያስነሳ፣ እውርን የሚያበራ፣ ሽባን የሚተረትር አዲስ ነገር የሚያደርግ የእግዚአብሔር እጅ በእናንተ ላይ ትገለጥ በላችሁ ላይ የጌታ እሳት ያግኛችሁ። እናንተ የአባቴ ብሩካን ክርስቶስ የጠራችሁ የምትዘምሩ፣ የምትሰብኩ፣ የምታገለግሉ ጌታ በቤቱ የሾማችሁ የወንጌል ጥሪ የደረሳችሁ መድረካችሁ ይለወጥ። ዛሬ የእናንተ መሰዋ ይለወጥ። መለኮታዊ ቃል ከሰማይ ይምጣ በእናንተ ላይ። ፊልጶስ ወደ ሰማርያ ወርዶ ክርስቶስን ሰበከ ይላል። ክርስቶስን በሰበከ ጊዜ በፊቱ መቆም የቻለ የለም። አይዶስ ከመግሬቬንቴ ፔኒያ ሮስ ከደመጀነ ሜዲያ መንፈስ ቅዱስ እንግዳውስ እሳቱን ያወርድባቸዋል። የኢትዮጵያ መድረኮች ይለወጣሉ። በእርግጥ ነግራችኋለሁ ይለወጣሉ። መድረካችሁ ይለወጣል። አሜን በሉ ሃሌሉያ። አንድ ነገር ነግራችኋለሁ። በዚህ ዘመን የምንራበው የምንጠማ ስም አይደለም። ግደላችሁም ስም አይደለም። ስም ሳይሆን ስራው የነቢያት ስራ፣ የሐዋርያት ስራ። አሜን ትላላችሁ ወይ? እኔ እሱ አከራክረኝም። ስራውን ግን እፈልጋለሁ። ሙታን ይነሳ፣ በእናንተ አገልግሉ። በቤተ ክርስቲያናችሁ ነፍሳቶች ይዳኑ፣ ደንቆሮ ይስማ፣ እውር ይመልከት፣ ሽባ ይዝለል። ኢየሱስ ያድናል ለዘላለም። እስኪ አሜን ሃሌሉያ። ድንዛዜ ከምድርቷ ላይ ይገልበጥ ዛሬ። የዘፈን መንፈስ፣ የድንዛዜ መንፈስ፣ የአዚም መንፈስ፣ የጉልምትና መንፈስ የሚገለብጥ የመንፈስ ቅዱስ እሳት፣ የመንፈስ ቅዱስ ኃይል፣ የእግዚአብሔር ቅባት ወጣቶችን የሚያስነሳ ሬጋቲያ ሶክሩቫንታ ፓኒያ አዲስ ነገር በህይወታችሁ የሚያደርግ ከተለመደ አገልግሎት የሚያወጣችሁ ከተለመደ ንግግር የሚያወጣችሁ ያ ቅባት ዛሬ ያግኛችሁ። የአባቴ ብሩካን ያግኛችሁ። ከፍ አድርጉ እጆቻችሁ።
ጸልዩ ጀምሩ በልሳኖቻችሁ ጸልዩ ዊገደቨጀነ ሂላ ጀምር የግራስ ከደመጀኒያ የመንፈስ ቅዱስ ቀን ነው ቀኑ የልሳን ቀን ነው የመሞላት ቀን ነው የመታደስ ቀን ነው የታምራት ቀን ነው ለባጋቴና የትንቢት የራእይ የመገለጥ ቀን ነው ኢጋሎዶ ሰክሬቬንታ ጃላባቲና ማግሩቫ ሃስከፔኒያ ዊገደቨጀነ ጸልዩ በልሳኖቻችሁ አይቶ ግሬቬስ ከፔኒያ እሳቱ ይውረድ በላችሁ ላይ እሳቱ ይውረድ ለማግሬቬጀነ ሄላ ላቦረና ማጋስካፓኒያ ኤሮስ ከደመጀነ መግሬዲያ ልሳን ስርዓት ብቻ ሆነን እንዳንኖር ታሪክ ተናጋሪ ብቻ ሆነን እንዳንኖር ታሪክ በእናንተ ይደገም ታሪክ በእኛ ይደገም ታሪክ በእናንተ ይደገም ታሪክ ይደገም በእናንተ ይደገም እንደገና በኢየሱስ ክርስቶስ ስም ታሪክ እንደገና ይደገም ሽባ ይነሳ በእናንተ እውሩ ይብራ በእናንተ ልሞት ያለው በሕይወት የሚያኖር የእግዚአብሔር ቅባት በላችሁ ላይ ይፍሰስ ሸባጋዳና ማጋባስ የራማኮማ ዲና ማጃን አትመልከቱኝ አሁን ጸልዩ የሚቀበሉ ሰዎች አሉ ዛሬ የተለየ ጸጋን የሚቀበሉ አሉ መንፈስ ቅዱስ ስጦታን ያፈሳል ማጋዴስ ከመግሬቬቶና ማዲያ የኢትዮጵያ ጣዖት ይገለበጣል የጠንቆላ መንፈስ ይፈርሳል የመተት ኃይል ይፈርሳል የደዌ ኃይል ይነቀላል ሙታንም በሕይወት የሚያኖር የእግዚአብሔር እሳት ትመጣለች ኢየሱስ ያድናል የተወደዳችሁ የሚከብዳችሁ አይመስለኝም አጠገባችሁ ያለ ሰው እጅ ያዙና ጸልዩ ባትታወቁ ግድ የለኝም በቃ የጌታ ልጆች ናችሁ ተያዙ እጅ ለእጅ ነገር አለ ዛሬ ነገር አለ ጥምቀቱን ተጠምቄ ትወጣለህ ማሃላዲያ ሶማግሬዲያ እንዱም ወቃችሁ እንዳትወጡ ቅባቱን ይዛችሁ ትወጣላችሁ ዊጋቮስ ከፔኒያ ለስከደመጀነ ሂላቦራ ወገደበጀነ ሂላቦራ ስካናማዲያ የገበቲና ማጋስከደመጀነ ሜንቶ ለስከማንዳ ይገቡራ ላባስከደበጀነ ሂላ ልሳን ጸልዩ በልሳኖቻችሁ መሮቻችን ብትያያዙ ችግር የለም ተያዙ እናንተም ተያዙ ጌታ ባርካችሁ yes ለተመክረፈጀነ ልሳን ውጣውን ከተለየ ነገር ላጊግዛስኮፓኒያ ኤንዶሴማንቶፔኒያ የትንቢት መንፈስ የራእይ መንፈስ የፈውስ መንፈስ የታምራት መንፈስ ሙታንን መቀስቀስ ከውልቸር ላይ ማስነሳት ደንቆሮን መክፈት ታምራት ምልክቶች እጸልያለሁ ዛሬ በአባቴ ልጆች ላይ በእነዚህ ህዝብ ላይ የእግዚአብሔር ቅባት ዛሬ ይውረድ ቅባቱ ይውረድ እሳቱ ይውረድ የፈውስ እሳት ይውረድ ሪቫይቫል ይሁን ለገቴ ክሬቬንቼ ፔኒያ እሳት እንዲሆን ዛሬ ጸልያለሁ ድንዛዜን የሚመታ አዚምን የሚመታ የሐሰት ትምህርትን የሚመታ የጌታ የእግዚአብሔር እሳት እውነተኛ እሳት በላችሁ ላይ ዛሬ ይውረድ ተቀበሉ ይውረድ በኢየሱስ ስም በላችሁ ላይ ይውረድ እሳቱ ይውረድ ቅባቱ ይውረድ ስጦታ ይፍሰስ ቀጥሉ በልሳኖቻችሁ ማዳጄኔ መግሬቬሄንቶና ማዲያ መድረካችሁ ይለወጣል አምናለሁ ዛሬ አምናለሁ ኢየሱስ ያድናል አዲስ ነገር ይሆናል አምናለሁ የእግዚአብሔር ድምፁን አስተካክሉን ትንሽ ማን ነው ድምፁን አስተካክሉ ትንሽ ድምፅ አስተካክሉን በለ ከፍ አድርጉልን ትንሽ ከፍ አድርጉልን በለ ጸልዩ በልሳን ቀጥሉ ጄክሬቬንቴ ፔኒያ ከእግዚአብሔር ዘንድ መልእክት አለኝ ዊጌቴቬጀነ ሂላ ላቦራ ወስከደመጀነ ሂላ ሞንታ ከእግዚአብሔር ዘንድ መልእክት አለኝ የጌታ መንፈስ እንደዚህ አለኝ አይሎዲያስ መክሬቬንቶፓኒያ ሚክሮስ ከደመጀኒያ ከመገኘቴ የተነሳ አለኝ
ከኃይሌ የተነሳ አለኝ፣ ከቃል ኪዳኔ የተነሳ አለኝ እግዚአብሔር እንደዚህ ይላል፣ እነሆ የሞትን መንፈስ መታው ይለኛል። የሞት መንፈስ ተመታ ይለኛል። ምድርቷ ለላችሁ በምድርቷ ላይ ሞትን ያወጀ፣ በምድርቷ ላይ ድካምን ያወጀ፣ በምድርቷ ላይ መከፋፈልን ያወጀ፣ በምድርቷ ላይ ራብን ያወጀ አየሁት። ዓይኔ ተከፍቶ የእግዚአብሔር መንፈስ አሳየኝ። ዠጋቴላ ዱና ማግራስ ከመዲያ ዘመኑ አለ ጌታ የጠላቶቻችሁ አይደለም፣ ዘመኑ የናንተ ነው ይላል። ዘመኑ የወንጌል ዘመን ነው ይለኛል። እሳትን አወርዳለሁ ይለኛል። እነሆ ይላል ጌታ እግዚአብሔር መተቱ ይቃጠላል፣ ኢያሪኮ ይፈርሳል አለኝ። የጌታ መንፈስ እንደዚህ ይለኛል፣ አይታችሁ የማታውቁ የማይታወቁ በጓዳ የተደበቁ የሚጸልዩ የሚያማልዱ አስበን ብሎ የሚጨው ታላላቅ አገልጋዮች ቀብቼ አስነሳለሁ ይላል። አሰማራለሁ ይላል። ወደ ሰሜን አሰማራለሁ፣ ወደ ደቡብ አሰማራለሁ፣ ወደ ምስራቅ አሰማራለሁ፣ ወደ ምዕራብ አሰማራለሁ። እግዚአብሔር እንደዚህ ይላል፣ እሳቴ አይጠፋም ይለኛል። እሳቴ አይጠፋም፣ እሳቴ አይጠፋም፣ እሳቴ አይጠፋም ይለኛል የእግዚአብሔር መንፈስ። ላስከተበጀነ ሂባጋቶና ይህ ዘመናችሁ እንደሆነ እሰማለሁኝ። የቤተ ክርስቲያን ዘመን እንደሆነ እሰማለሁኝ። ይህ ዘመን የቤተ ክርስቲያን ዘመን ነው አለ የእግዚአብሔር መንፈስ። እንደዚህ አለ፣ የሚበቀላችሁ ልበቀላችሁ የወጣ ሊያስለቅሳችሁ የወጣ ተራ ሰው ሊያደርጋችሁ የወጣ እኔ እግዚአብሔር ዛሬ ፈረድኩበት ይለኛል። ተፈረደበት ይለኛል። በጠላት ላይ ተፈረደ፣ በአስማት ላይ ተፈረደ፣ በድካም ላይ ተፈረደ፣ በጠንቆላ ላይ ተፈረደ። ኢየሱስ ያድናል። የወንጌል አፍ የተሰጣቸው የወንጌል አፍ የተሰጣቸው ወንጌል በአፋቸው የሚያምር ስጋዊነትን የተሻገሩ ዓለማዊነትን የተሻገሩ እግዚአብሔር በሚገርም መንገድ የሚጠቀምባቸው በእውነት እነግራችኋለሁ። ማንም ላይሰማችሁ ማንም አልሰማቸው ብል እነሱን መስማት እስከማይችል ድረስ የሰራዊት ጌታ እግዚአብሔር እንደዚህ አለ ነው አለ ጌታ እግዚአብሔር። የአሕዛብን ጆሮ ከፍቼላችኋለሁ። ወንጌል ይገለጣል ይለኛል። ወንጌል ይሰበካል ይለኛል። ወንጌል ይሰበካል ይላል ጌታ። የጋቲና ግሩቫስ ካፓኒያ ለመጨረሻ እጆቻችሁን ከፍ አድርጉ፣ ከፍ አድርጉ ወደ ላይ፣ ላይም ታች አላችሁ። እግዚአብሔር አምላኬ የተመሰገነ ይሁን። አየሁት ይባዶ ሶክሮቫንታና ማዲላ ቦራ አየሁት። ጸጋን እንደ ልብስ የለበሱ ሰዎች አየሁት፣ አየሁት። ቤተ ክርስቲያን ደስ በልሽ፣ የኢትዮጵያ ቤተ ክርስቲያን ደስ በልሽ። አንድ ትውልድ መጥቷል ዛሬ፣ ለጠላት የማይገዛ ትውልድ፣ ለማደራ የሚቀና ትውልድ፣ ለቤቱ የሚቀና ትውልድ። እግዚአብሔር የተመሰገነ ይሁን። ዘንዶ ተወጋ። ኢየሱስ ያድናል። ሃሌሉያ። ከፍ አድርጉልኝ። ለመጨረሻ ይቅርታ አድርጉልኝና ከፍ አድርጉ። ልሳናችሁን አታቆሙ። ስጋውን አትኑ። በቃ የምር ጸልዩ። የምር ፕሊዝ፣ የምር ፈልጉ፣ የምር ጠይቁ። ጸሎት የምር ይሁን። ውጡ ከፕሮቶኮል። የምር ይሁን። ካልነካኝ አልለቅህም በሉት። ለዚህ ነው መጣችሁ። አልለቅህም በሉት። ሸጋቴ እስከበ ቁጭ ያላችሁ ተነሱ። ያስፈልጋችኋል። ብድግ በሉ። ተነሱ። ነውር ነው። ተነሱ። ጌታ ባርካችሁ። ወዳችኋለሁ። ተነሱ፣ ተነሱ። ያስፈልጋችኋል። ተነሱ፣ ያስፈልጋችኋል። ማዲና ግራቫሶ ፓንቴኔ ሜዲያ ያስፈልጋችኋል። እሳቱ ያስፈልጋችኋል። የነቢያት መንፈስ ያስፈልጋችኋል። የአባቴ መንፈስ ያስፈልጋችኋል። ሸጋቲና ማግራዲያ እባብና ግንጡን ትረግጡ ዘንድ አለ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ አለ።
በአባቴ መድረክ ላይ የቆማችሁ የልዑል የእግዚአብሔር አገልጋዮች እግዚአብሔር በዚህ ዘመን በማደራ እንድታገለግሉ እግዚአብሔር የጠራችሁ ሰዎች አንድ ነገር ተናግሬ ልጨርስ። ምልክትን ታላችሁ። ምልክትን ታላችሁ። ምልክቱ ከአገልግሎታችሁ ሳይሆን ከናንተ ይጀምራል። ከናንተ የሚጀምር ነገር አለ። እግዚአብሔር ክዳኑን ከናንተ ጋር ያድሳል። የጸሎት ክዳን ይሆናል። የቅድስና ክዳን ይሆናል። የመንበርከክ ክዳን ይሆናል። የቃሉ ክዳን ይሆናል። ትልቁ መዳን ከናንተ ይጀምራል። እስኪ አሜን በሉት። ዛሬስ ከናንተ ይጀምራል። እነግራችኋለሁ። ቃሉ በርቶላችሁ በማታውቁት መንገድ የእግዚአብሔር መንፈስ ይናገረኛል። በርቶላችሁ በማታውቁት መንገድ እግዚአብሔር ቃሉን ያበራላችኋል። ጸልያችሁ በማታውቁ መንገድ ድካም የሚባል ድንዛዜ የሚባል መንፈሳዊ ውጊያ የሚባል አምላኬ እግዚአብሔር ከዙራችሁ ዛሬ ገለበጠው። የሰማኝ አሜን ይበል። ዛሬ የቅድስና መንፈስ ፈራ እግዚአብሔር እነሆ ወደ እናንተ ዛሬ መጥቷል። አንዱ ምልክቴ ነው። ሁለተኛ ምልክት ምናልባት የዛሬ ዓመት ትመሰክራላችሁ ብዬ አምናለሁ። ኮንፈረንስ ፍሬ አለው። አሜን ማለት ዛሬስ ሰው ይቀባበታል፣ ሰው ይነሳበታል፣ ሰው ድንበታል። አገልጋይ ይወላችሁ ይነሳል። ኢየሱስ ያድናል። ሌላው ምልክት በእግዚአብሔር መድረክ ላይ ቃሉን ይዛችሁ የምትቆሙ የእግዚአብሔር ባሮች የናንተ ነገር ሳይቀድም የእግዚአብሔር የክብሩ ደመና ይቀድማችኋል። ደመናው ቀድሞ መድረካችሁን ይቆጣጠረዋል። የመገኘቱ ኃይል፣ የመገኘቱ አቅም፣ የመገኘቱ ጸጋ ከሕልውና መገኘት የተነሳ የሰራዊት ጌታ እግዚአብሔር መድኃኒት የምታስተላልፉ የእግዚአብሔር ባሮች ያደርጋቸዋል። አባት ሆይ በእነዚህ ሕዝብ ላይ ዛሬ ሾምኩኝ። በአገልግሎታቸው ላይ ሾምኩ። በነፍሳቸው ላይ ሾምኩ። በሚሄዱባት ቤተ ክርስቲያናቸው ላይ ዛሬ ሾምኩ። እጸልያለሁ የሰራዊት ጌታ እግዚአብሔር ሆይ የተናገርከው እውነት ዛሬ በሕይወታቸው ይፈጸም ይሁን። አሜን በሉስ። ይሁን በኢየሱስ ስም። ይሁን በኢየሱስ ስም። ይሁን በኢየሱስ ስም። ይሁን በሕይወታቸው፣ ይሁን በኑሯቸው። እግዚአብሔር የሰራዊት አምላክ የተከፋፈሉ ልሳኖች እንደምል ቃሌ ያ እጥረት የሌለበት ሕይወት፣ እጥረት የሌለበት መልእክት፣ የተትረፈረፈ ዘይት፣ የተትረፈረፈ ጸጋ በላቸው ላይ ዛሬ ይፍሰስ። ስለ ሁሉ አመሰግናለሁ። ክብር ላንተ ይሁን በኢየሱስ ክርስቶስ ጌታ ስም።